ሰላም ሰላም ውድ የቻናላችን ቤተሰቦች ነው። ዛሬ ደግሞ በአዲስ ቪዲዮ ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 5 ኢንፎርማል ፋላሲን ይዘንላችሁ መጥተናል። ፕሊዝ ከዛ በፊት ግን ለቻናላችን አዲስ የሆናችሁ ልጆች ኢትዮ ፍሬሽማን ቲዩብን ሰብስክራይብ በማድረግ እኛ ቤተሰብ መሆን ትችላላችሁ። እንዲሁም ቪዲዮአችን ላይክ ሸር በማድረግ እኛ ማበረታታት ትችላላችሁ። እንዲሰራላችሁ የምትፈልጉት ኮንተንት እንዲስተካከል የምትፈልጉት ማንኛውም አስተያየት ካለ ኮመንት አድርጉልን፣ እኛ ሪፕላይ እናደርጋለን። ቻፕተር 5 እንግዲህ የሚያወራው ኢንፎርማል ፋላሲ ነው። ኢንፎርማል ፋላሲ በሁሉም ዩኒቨርሲቲዎች ለምትገኙ ተማሪዎች የፋይናላችሁን 85%ቱን ከቨር የሚያደርገው ይህ ነውና ይህን ኢንዲቴል በተረጋጋ መንፈስ እጥር ባሉ ፓርቶች ለማሳየት እንሞክራለን። እናንተም ላይክ ሼር በማድረግ እኛም ማበረታታት ትችላላችሁ ማለት ነው። ቻፕተር 5 ኢንፎርማል ፋላሲ ነው። ዛሬ ኢንጀነራል ፋላሲ ምን ይመስላል የሚለውን ስለምናይ በቀላሉ ለመጀመሪያ ያክል አርጊውመንት ምንድነው ካል አርጊውመንት ካን ቢ ጉድ ኦር ባድ ዲፔንዲንግ ኦን ዘ ሪሌሽንሺፕ ቢትዊን ዘ ፕሪሚስ ኤንድ ዘ ኮንክሉዥን። አንድ አርጊውመንት ጉድ ነው ወይም አንድ አርጊውመንት ባድ ነው ብለን የምንጠራው መቼ ነው? በፕሪሚሱ በመንስኤውና በማጠቃለያው መካከል ወይም በመደብደብ መካከል ያለውን ሪሌሽንሺፕ መሰረት በማድረግ ነው። ጉድ አርጊውመንት ሚትስ ኦል ዘ ሪኳየርድ ክራይቴሪያ። አንድ አርጊውመንት ጉድ አርጊውመንት ነው ብለን ለመጥራት ከዚህ በታች የሚያስፈልጉትን ሁሎችንም ክራይቴሪያዎች ሲያሟላ ያን አርጊውመንት ጉድ አርጊውመንት ነው ባድ አርጊውመንት ነው አይባልም። ጉድ አርጊውመንት አንድን አርጊውመንት ጉድ ነው ብለን ለመጥራት ከዚህ በታች ያሉ ሁለት ነገሮችን ማሟላት ይኖርበታል። የመጀመሪያው ስትራክቸራል ጉድ ፎርም በአወቃቀሩ ከፋላሲ የጸዳ መሆን አለበት። ያ ማለትም በአወቃቀሩ ሊመጣ የሚችለው የፋላሲ አይነት ምን አይነት ነው? ወደፊት እናየዋለን። ፎርማል ፋላሲ ነው። ከፎርማል ፋላሲ የጸዳ መሆን መቻል አለበት። ሪሌቨንት የሆነ ፕሪሚሱ ለኮንክሉዥኑ የሚያቀርበው ኤቪደንስ አሳማኝ መሆን መቻል አለበት። አክሰፕተብል ተቀባይነት ያለው መሆን መቻል አለበት። እንዲሁም ፕሪሚሱ ለኮንክሉዥኑ የሚያቀርበው መረጃ ሳፊሸንት በቂ መሆን መቻል አለበት። ከዚህ በተጨማሪ ደግሞ ፕሮቫይድ አን ኢፌክቲቭ ሪፒውታል ቱ ኦል ሪዝኔብልስ። ማንኛውም ሪዝኔብል ነኝ ብሎ ለሚነሳ ሰው ያንን መሰረት ዲፌንስ ሊያደርጉ የሚችሉ ጥያቄዎችን ሲያቀርብ ለነሱ የመልስ ምት መስጠት የሚችል አርጊውመንት መሆን መቻል አለበት። እነዚህ አራቶች ደግሞ ምን ይባላሉ? ከኢንፎርማል ፋላሲ የጸዳ መሆን መቻል አለበት። አንድ አርጊውመንት ጉድ አርጊውመንት ነው ለመባል ቦዝ ፍሪ ፍሮም ኢንፎርማል ኤንድ ፎርማል ፋላሲስ። ከፎርማል እና ከኢንፎርማል ፋላሲ የጸዳ ሲሆን ያንን አርጊውመንት ጉድ አርጊውመንት ነው ብለን እንጠራዋለን። ኦል አን አርጊውመንት ቫዮሌትድ ዘ አበብ ኢት ቢኬምስ ፋላሲየስ። አያችሁት? አንድ አርጊውመንት ከዚህ በታች ያሉ ነገሮችን ጥሶ ሲገኝ ምን ተብሎ ይጠራል? ፋላሲየስ አርጊውመንት ተብሎ ይጠራል። እንግዲህ ስለ አርጊውመንት ይህን ያክል ካየን ፋላሲ ምንድን ነው? ፋላሲ ሎጂካል ዲፌክት ኦር ፍላው ኢን ሪዝኒንግ ፕሮሰስ ኢን አን አርጊውመንት። አያችሁት? አንድን አርጊውመንት ፋላሲ ነው ብለን የምንጠራው መቼ ነው ካላችሁ በሪዝኒንግ ፕሮሰሱ፣ ያ ማለትም ከፕሪሚስ ወደ ኮንክሉዥን በምንሄድበት ጊዜ ያለው መካከል ላይ ሊፈጠር የሚችል ዲፌክት ብክለት ወይም ያለው የፍሎ ችግር ምን ተብሎ ይጠራል? ፋላሲ ተብሎ ሊጠራ ይችላል። እንግዲህ ባድ ፎርም ኦፍ ደ አርጊውመንት፣ እንግዲህ በአርጊውመንቱ በአወቃቀሩ ችግር በስትራክቸሩ ችግር ሊመጣ ይችላል። አሊያም ደግሞ ባድ ወይም ዲፌክት ኢን ደ ኮንተንት ኦፍ ደ ስቴትመንት፣ አወቃቀሩ ትክክል ሆኖ ነገር ግን ሊይዘው የሚችለው ስቴትመንት ችግር ካለበት ያን አርጊውመንት ምን ብለን እንጠራዋለን? ኢንፎርማል ፋላሲ ብለን እንጠራዋለን። የመጀመሪያውን ፎርማል ፋላሲ ብለን እንጠራዋለን። ቫዮሌሽን ኦፍ ስታንዳርድ አርጊውመንታቲቭ ሩልስ ኦር ክራይቴሪያ። አያችሁት? ይሄ ለአንድ አርጊውመንት ውስጥ የሚቀመጡ ክራይቴሪያዎችን ወይም ሩሎችን ሲጥስ ያን የጣስ አርጊውመንት ምን ተብሎ ይጠራል? ፋላሲየስ አርጊውመንት ተብሎ ይጠራል። ቦዝ ዲዳክቲቭ ኤንድ ኢንዳክቲቭ አርጊውመንት ሜይ ኮንቴይን ፋላሲየስ። እንግዲህ ሁለቶችም ኢንዳክቲቭ ዲዳክቲቭ በቻፕተር 2 ኢንዲቴል ያየናቸው የአርጊውመንት አይነቶች ፋላሲ ሊይዙ ይችላል። ፒፕል ሜይ ኮሚት ፋላሲ ኢንቴንሽናሊ ኦር አንኢንቴንሽናሊ። ሰዎች ፋላሲ ሊጠቀሙት የሚችሉት ሆን ብለው ወይም ሳያስቡት ሊሆን ይችላል። ዲፔንዲንግ ኦን ደ ካይንድ ኦፍ ዲፌክት ዴይ ኮንታይን። አንድ አርጊውመንት ሊይዘው በሚችለው ዲፌክት ሊይዘው በሚችለው ችግር ያን ፋላሲዎችን ከሁለት እንከፍላቸዋለን። እነሱም ኢንፎርማል እና ፎርማል ፋላሲ ሲሆን the first one is ፎርማል ፋላሲ። ፎርማል ፋላሲ due to structural defect በአወቃቀሩ ችግር ምክንያት ሊፈጠር የሚችል የፋላሲ አይነት ሲሆን found only in deductive argument with identifiable form። ሊለይ በሚችል መልኩ በዲዳክቲቭ አርጊውመንት ብቻ ሊገኝ የሚችል የፋላሲ አይነት ነው። ይህ ብዙ ጊዜ ኤግዛም ላይ ይመጣል። ኢዚሊ አይደንቲፋይብል ባይ ዜር ፎርም። አያችሁት?
በቀላሉ ፎርሙን በማየት ልንለየው የምንችለው የፋላሲ አይነት ነው። ሂንስ ዲዳክቲቭ አርጊመንትስ ዊዝ ኢንቫሊድ ፎርም። ከዚህ በፊት ኢቫሉዌቲንግ አርጊመንት ማለትም ሊንኩን ዲስክሪፕሽን ጋር አስቀምጥላችኋለሁ። ቻፕተር 2 ፓርት 4 ላይ አርጊመንቶችን ኢቫሉዌት ስናደርግ ዲዳክቲቭን ቫሊድ እና ኢንቫሊድ ብለን አይተናል። የዛን ኢንቫሊድ አርጊመንት ምን ማለት ነው የሚለውን ስላየነ ዲዳክቲቭ አርጊመንት ሁልጊዜም ኢንቫሊድ የሆነ አርጊመንት ምን ተብሎ ይጠራል? ፎርማል ፋላሲ ያለበት የአርጊመንት አይነት ተብሎ ይጠራል። ይህንን እንደ ኢምፕሊኬሽን ተቆጥራችሁ ከፈለጋችሁ ደግሞ ሊንኩ ዲስክሪፕሽን አስቀምጥላችኋለሁ። የቻፕተር 2 ፓርት 4 እሱን በመሄድ ማየት ነው። ሶ ኢንፎርማል ፋላሲን አይተን ኤግዛምፕል እናያለን። ኢንፎርማል ፋላሲ ብለን የምንጠራው ግን ዲዩ ቱ ባድ ኮንተንት በኮንተንቱ ምክንያት ሊፈጠር የሚችል የፋላሲ አይነት ነው። ፋውንዲን ቦዝ ዲዳክቲቭ ኤንድ ኢንዳክቲቭ አርጊመንት ሁልጊዜም ቢሆን በዲዳክቲቭ እና በኢንዳክቲቭ አርጊመንት ሊገኝ ይችላል። ካኖት ቢ አይደንቲፋይድ ስሩ ኢንስፔክሽን ኦፍ ደ ፎርም ፎርሙን ብቻ አንደርስታንድ በማድረግ ፎርሙን ብቻ በማየት ልንለየው አንችልም። አይደንቲፋይብል ስሩ ዲቴል አናሊሲስ ኦፍ ኮንተንት ኮንተንቱን ኢን ዲቴል አናሊሲስ በማድረግ ብቻ ልንለየው የምንችለው የፋላሲ አይነት ምን ተብሎ ይጠራል? ኢንፎርማል ፋላሲ ተብሎ ይጠራል። ሶ ኤግዛምፕል ኢን ዲቴል ስናይ በሁለቱ መካከል ያለው ልዩነት የበለጠ ግልጽ ይሆንላችኋል። ኦል ፋክተሪስ አር ፕላንትስ ኦል ፕላንትስ አር ቲንግስ ዛት ኮንታይን ክሎሮፊል ዜርፎር ኦል ፋክተሪስ አር ቲንግስ ዛት ኮንታይን ክሎሮፊል። እንግዲህ ሁሎችም ፋክተሪዎች ፕላንት ይሆናሉ ማለትም እዚህ ጋር የመጀመሪያው ፕላንት ምንድነው? ይተከላሉ ለማለት ነው። ሁለተኛው ፕላንት ግን እጽዋቶች ነው። ሁሎችም እጽዋቶች ደግሞ ክሎሮፊል የሚባል በፎቶሲንተሲስ ጊዜ የሚጠቀሙበት ኤሌመንት አላቸው አለ። ሶ በዚህ መሰረት ሁሎችም ፋክተሪዎች ምን ይዛሉ አለ? ክሎሮፊል ይዛሉ አለ። ሶ አንድ ፋክተር እንዴት ነው ፎቶሲንተሲስ ሊሰራ የሚችል ብላችሁ ብትጠይቁት አንድ ሎጂካል የሆነ ሰው ዲፌንስ ያደርጋቸዋል። ሶ አሁን የምን ችግር ነው ያለበት? የፎርም ችግር ሳይሆን የክሎሮፊል የኮንተንት ችግር ነው እንጂ በፎርም ደረጃ ፋክተሪዎችን ኤ በሉት ፕላንቶችን ቢ በሏቸው። ሶ ኤ ወደ ቢ ሄደ፣ ከዛ ክሎሮፊልም ሲ በሉት፣ ከዛ ወደ ሆነ ቢ ወደ ሲ ሄደ። ከዛ ፋክተሪን ኤ ብለን ክሎሮፊል ሲ ብለን አሁን ደግሞ ኤ ወደ ምን ሄደ? ወደ ሲ ሄደ። የፎርም ችግር የለበትም፣ የኮንተንት ችግር ግን አለበት ነው። አሁን ይህን በፎርማል ፋላሲ አድርገን እንስራው ከተባለ ምን እንላለን? ኦል ፋክተሪስ አር ፕላንትስ እንለውና ኦል ክሎሮፊልስ አር ፕላንትስ እንለና ኦል ዜርፎር ኦል ፋክተሪስ አር ቲንግስ ዛት ኮንታይን ክሎሮፊል እንላለን ማለት ነው። ሁሎችም ይሄ ኖርማል እንደሆነ አድርጋችሁ አስቡት። ወይም ኦል ፋክተሪስ አር ፕላንትስ የሚለውን ትተን ሌላ ኤግዛምፕል ለማምጣት ያክል ኦል ግራስስ አር ፕላንትስ ሁሎችም ሳሮች እጽዋቶች ናቸው ካልን በኋላ ሁሎችም ሁሎችም የክሎሮፊል አይነቶች በፕላንቶች ይገኛሉ ካልን በኋላ ሁሎችም ሳሮች እንልና ክሎሮፊል አላቸው ማለት ይቻላል? አይቻልም። እንዴት ካላችሁ እዩት። ለግራሶች ኤ ሰጠናቸው፣ ለፕላንቶች ቢ ሰጠናቸው። ከዛ አሁን ለፕላንቶች ቢ ሰጠን ኑረን ለክሎሮፊል ሲ ነው የሰጠነዋ። ሲ ወደ ቢ ሄደ። ከዛ ደግሞ ወደ ምን ሄደ? አሁን ደግሞ ኤ ወደ ሲ ሄደ። ሶ ሎጂካል መጠበቅ ያለበት ኤ ወደ ቢ፣ ቢ ወደ ሲ፣ ሲ ኤ ወደ ሲ መሄድ ያለበት ኤ ወደ ቢ ዶ፣ ሲ ወደ ቢ መጥቶ ኤ ወደ ሲ ሄደ። ይሄ የፎርማል ፋላሲ አይነት ተፈጠረ ብለን ዲስከስ እናደርጋለን። ሶ ፋላሲ ኢንጀነራል እንደዚህ ካየነ የኛ ቻፕተራችን ማለትም ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 5 ትኩረት የሚያደርግበት ኢንፎርማል ፋላሲ ነው። ሶ ኢንፎርማል ፋላሲ ስንል እንግዲህ በኮንተንቱ ምክንያት ሊመጣ የሚችል የፋላሲ አይነት ሲሆን በዚህ ቻፕተር በአጠቃላይ 22 የፋላሲ አይነቶች አሉ። 22 የፋላሲ አይነቶች አሉ። በአራት ዋና ዋና ካታጎሪዎች ተከፍለው የምናያቸው ይሆናሉ። እንግዲህ ኢንፎርማል ፋላሲ አር ክላሲፋይድ ኢንቱ 2 ኢንፎርማል ፋላሲ ከዚህ በታች በምናያቸው ይከፈላሉ ለማለት ያክል ነው። የመጀመሪያው ምንድነው? ፋላሲ ኦፍ ሪሌቫንስ። ቅድም ምን እያችኋለሁ? የአንድን አርጊመንት ጉድ ነው ለመባል ሪሌቫንት መሆን መቻል አለበት። አያችሁት? ይሄ ደግሞ ኢሪሌቫንት መሆን ነው። ሀብ ሎጂካሊ ኢሪሌቫንት በሳይኮሎጂካሊ ሪሌቫንት ፕሪሚስ ቱ ኮንክሉዥን። አያችሁት?
ፕሪሚሱ ለኮንክሉዥኑ ስናየው ሳይኮሎጂካሊ ዝም ብለን ስናየው ሪሌቨንት አሳማኒ የሚመስለን ነገር ግን በሎጂክ እንደ አንድ ሎጂካል ወይም ሪዝኔብል የሆነ ሰው ግን ሲያየው ኢሪሌቨንት ሲሆን ያን የኢንፎርማል ፋላሲ አይነት ምን ተብሎ ይጠራል? ኢንፎርማል ፋላሲ አይነት ምን ተብሎ ይጠራል? ፋላሲ ኦፍ ሪሌቨንስ ተብሎ ይጠራል። ይሄ በውስጡ 8 ዋና የፋላሲ አይነቶች አሉ። እነሱን አንድ ባንድ ኢንዲቴል እናያለን። ሁለተኛው የፋላሲ አይነት ደግሞ ፋላሲ ኦፍ ዊክ ኢንደክሽን ነው። have logically relevant premise but with no sufficient evidence። ሌላኛው ክራይቴሪያ ደግሞ አንድ አርጊመንት ውግር ለመሆን ምን ያያቸዋል? ሳፊሽንት መሆን አለበት። ፕሪሚሱ ለኮንክሉዥኑ ሳፊሽንት የሆነ መረጃ ማቅረብ መቻል አለበት። ነገር ግን እዚህ ጋር ዊክ ኢንዳክሽን ብለን የምንጠራው የፋላሲ ኢንፎርማል ፋላሲ አይነት ምንድን ነው? ሎጂካሊ አሳማኝ ነው፣ የቀረበው መረጃ በቂ ነው። ይሄ በቂ ሳይሆን አሳማኝ ሆኖ ነገር ግን በቂ ሳይሆን ሲቀር ሌላ ፋርዘር መሄድ ሲጠበቅብን ያንን ፋላሲ ምን ብለን እንጠራዋለን? ፋላሲ ኦፍ ዊክ ኢንዳክሽን ብለን እንጠራዋለን። ሶስተኛው የፋላሲ አይነት ደግሞ ፋላሲ ኦፍ ፕሪዘምፕሽን ፕሪሚስ ኮንታይንስ አን አሳምፕሽንስ ዊች ኢዝ ኖት ሳፖርትድ ባይ ኤቪደንስ። አያችሁት? ፕሪዘምፕሽን ብለን የምንጠራው የኢንፎርማል ፋላሲ አይነት ምንድን ነው? ይሄ ፕሪሚሱ ለኮንክሉዥን የተለያዩ አሳምፕሽኖች እንግዲህ አሳምፕሽን ሶሻሎች ብዙ ጊዜ ኢኮኖሚክስ ላይ ያለ ይመስለኛል አሳምፕሽን ተምራቸዋል። የሆነን ፎርሙላ ስትሰሩ ይሄንን እንደ ታሳቢነት አድርጋችሁ ትሰራላችሁ ማለት ነው። እንደዚህ አይነት ነገሮችን ያለምንም መረጃ ሳያቀር ዝም ብሎ እያሰበ የሚሰራ የፋላሲ አይነት ምን ብለን እንጠራዋለን? ፋላሲ ኦፍ ፕሪዘምፕሽን ተብሎ ይጠራል። ፕሪዘምፕሽን እንግዲህ ወደፊትም ታዩታላችሁ በየዲፓርትመንታችሁ ብዙ ጊዜ አለ። ሌላው ደግሞ ፋላሲ ኦፍ አምቢጊዩቲ ነው። ፋላሲ ኦፍ አምቢጊዩቲ ብለን የምንጠራው የፋላሲ ደግሞ ኮንክሉዥን ድራው ፍሮም አምቢጊየስ ወርድስ ኦር ፍሬዝስ። አያችሁት? ኮንክሉዥን የሚነሳው አምቢጊየስ በሆኑ ወርዶች አሻሚ በሆኑ ወርዶች ሊነሳ የሚችል አርጊመንት ምን ተብሎ ይጠራል? ፋላሲ ኦፍ አምቢጊዩቲ ተብሎ ይጠራል። አምስተኛው የፋላሲ አይነት ደግሞ ፋላሲ ኦፍ ግራማቲካል አናሎጂ ብለን እንጠራዋለን። ይህ ደግሞ ሊፈጠር የሚችለው ምንድነው? ስትራክቸራል ሉክ ጉድ አርጊመንት በት ሃዝ ባድ ኮንተንት። ስትራክቸራሊ ስናየው ጉድ የሚመስለን ነገር ግን ግራማቲካሊ ስናየው ወይም ደግሞ ኮንተንቱን ስናየው ምን የሆነ ባድ ኮንተንት የያዘ አርጊመንት ምን ተብሎ ይጠራል? ፋላሲ ኦፍ ግራማቲካል አናሎጂ ተብሎ ይጠራል። በአምስት ከፍል ናቸው ዋና ዋናዎቹ ፋላሲ ኦፍ ሪሌቨንስ፣ ፋላሲ ኦፍ ሪሌቨንስ 8፣ ፋላሲ ኦፍ ዊክ ኢንዳክሽን 6፣ ፋላሲ ኦፍ ፕሪዘምፕሽን እንዲሁም ፋላሲ ኦፍ አምቢጊቲ። ግራማቲካል አናሎጂ ደግሞ ሁለት አላቸው። ይሄ አራት ሲደመር 6 10 18። ፋላሲ ኦፍ ፕሪዘምፕሽን ደግሞ የራሱ የሆነ 4 አለው። 18 እና 4 22 ፋላሲ መጣ ማለት ነው። የዛሬው ዲስከሽናችን ይህን ይመስል ነበር። በቀጣይ ፓርት ስንገናኝ ደግሞ ፋላሲ ኦፍ ሪሌቨንስ የሚለውን ቶፒክ ይዘንላችሁ እንመጣለን። ቀስ እያደረግን አንድ በአንድ በቀላሉ እንዲገባችሁ ማድረግ እናቀርብላችኋለን። ፕሊዝ እስካሁን ቻናላችን ሰብስክራይብ ያላደረጋችሁ ልጆች ኢትዮ ፍሬሽማን ቲዩብን ሰብስክራይብ በማድረግ እኛ ቤተሰብ መሆን ትችላላችሁ። እንዲሁም ቪዲዮችን ላይክ፣ ሼር በማድረግ እኛ ማበረታት ትችላላችሁ። ማንኛውም አስተያየት እንዲሰራላችሁ የምትፈልጉት ኮንተንት ጥያቄ ካለ ኮመንት አድርጉልን። ስለነበረን ጊዜ እናመሰግናለን። መልካም ጊዜ፣ መልካም የትምህርት ቆይታ